በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ እምቢ አሻፈረኝ። አንዳንድ ጊዜ ዓለም ተፈላስፍ ያለው አውቅ ያለው እያለች ተረቷን ሁሉ ላያችን ላይ ስትጭን መቀበል የለብን፣ መመርመር አለብን። በተለይ ሆነ ተብሎ ስነ ፍጥረትን በሚመለከት ዓለማትን ያስገኘ መለኮት እያለ ከሱ ለመራቅ አንዳንድ ፈላስፎች ሰው የተገኘው ከዚህ ነው እያሉ ይሰብካሉ። አንድ ዘመን ጅራትም ነበረው እያሉ ያወራሉ። ከሱ በፊት የነበሩት እንስሳት ጅራታቸውን ሳይጥሉ ጅራት ካለው ለምን ጣለው? እንደው ጅራት ደግሞ ያወጣው እዚህ በምድር ወገብ አካባቢ ዝንቦች ተቆናጣይ ዝንቦች ስለነበሩ እነሱ ለመከላከል ነው እያሉ ተረት ያወራሉ። አሁን ይህን ፍልስፍና ተብሎ ነው ሰው ይህን የሚከተል አለ። አንዳንድ ደግሞ ጥሩ ፈላስፎች አሉ። ለምሳሌ በአቴንስ በግሪክ የጥንት እነ እንትናን መውሰድ እንችላለን፣ እነ ዲዮጋንስን። እሱ አሁን እግዚአብሔርን በማመን ስነ ፍጥረትን እንዴት አድርጎ ነው የሚያቀርባት? ምን ይላል? እግዚአብሔር ሁለት ጆሮ አንድ ምላስ ሰጠን፣ አንድ አፍ ሰጠን፣ ብዙ እንድንሰማ ጥቂት እንድንናገር ይላል። ይሄ ጥሩ ምክር። ሶቅራጥስ ብዙ አማልክት አሉ ብሎ በሚያመልኩት መካከል የለም፣ አምላክ አንድ ነው፣ ረቂቅ ነው እሱ እንጂ ሰው የቀረጸው ጣዖት አይደለም ብሎ ተናግሮ በሕጋቸው ፍርድ ቤት አቅርበውት የሞት ፍርድ መርዝ ጠጥቶ እንዲሞት ነው የፈረዱበት። ጣዖትን ከማመልክ ይሻለኛል ብሎ እኮ መርዝ ጠጥቶ ሞቷል፣ በሕገ ልቡና ማለት ነው። ቆርኔሌዎስ አለ በሐዋርያት ሥራ ምዕራፍ 10 ሮማዊ ነው። አንድ አምላክ አለ ብሎ የገሌ ተከታይ አይደለም፣ ምጽዋት እየመጸወተ ጊዜያት ደግሞ ይገርማል። ደግሞ በ9 ሰዓትም ቆሞ ይጸልያል። ጊዜያት እንዴት እንዳወቀ በስነ ፍጥረት ተመራምሮ። 100 አለቃ ነው፣ ደግሞ ወታደሮች አለቃ ነው ሮማዊ። ለካ እነ 100 አለቃም እግዚአብሔርን ያውቃሉ። እና አባ ጋጊዮስ አላውቅ ሲሉ እነ ቆርኔሌዎስ ግን አወቁት። ስለዚህ ሁሉም ቦታ ጻድቅ አለ፣ ሁሉም ቦታ ክፉ አለ፣ ሁሉም ቦታ በጎ አለ። ምንድነው ያልሆነ ፍልስፍና መከተል? ከመከተል እንደ ሶቅራጥስ መሞት ይሻላል። ይኸው ቆርኔሌዎስ መምህር አላከለትም። እንግዲህ እምቢ አሻፈረኝ የሚልበት ምክንያት ለምን እንደሆነ እናያለን ማለት ነው። እምቢ አሻፈረኝ፣ አባቴን እናቴን ዘሮቼን አውቃለሁ፣ ሰው ነኝ ባላይምሮ እንስሳ ያይደለው፣ ምንም ግብሬ ከፍቶ ጦጣ ቢያስመስለኝ፣ ሰው መሰል እንስሳ አይደለሁም ሰው ነኝ። ፈላስፎች ቢጽፉ ቢጠራቀም አጥንት፣ በማስመሰል ወሬ ሌታ ቀን ቢታተት፣ ሁሉም በየፊናው ቢለኝ እውነት የአባ ቢላዋ ልጅ መች ፍንክች እላለሁ፣ እምቢ አሻፈረኝ አልሰማም ብያለሁ። ቢላ ቁርጥ ነው የሚያደርገው። ቁርጥ አድጎ ክህደትን ወዲያ መጣል ያስፈልጋል። እምቢ አሻፈረኝ አልሰማም ብያለሁ። የትል ልጅ እንዳለ ክብሩን የዘነጋ ከትል መጣን የሚሉ ስላሉ ነው። ሰውነቱን ክዶ ከአራዊት መንጋ
መጥቻለሁ ብሎ ዘወትር ቢያወጋ በከንቱ ይለፍልፍ ማን ይቀበለዋል? አዎ እንደኔ ያለ አይምሮ ያላቸው ደግሞ ክርስቲያኖች ማንም ቢሆን አይቀበል። ማን ይቀበለዋል? ራሰ ቢስ ካልሆነ ቂልና ነወለል ዝም ብሎ ለባይት ነፍስ እያለችው ጅላጅል ሆኖ ካልሆነ እንደ ወፈፌ ካልሆነ ማን ይቀበላል? ሊሰብከኝ ቢሞክር እንስሳ ነህ ብሎ ማንይዝ ሶሻል አኒማል ይላሉ ፈረንጆች። ሰው ማህበራዊ እንስሳ ነው አሉት። ነው እንዴ? ምን ነው ማንይዝ ሶሻል ቢንግ ለምን አይሉ? ማህበራዊ ፍጡር ነው ለምን አይሉት? ያችኑ የተነሱባትን ሰው ከእንስሳት ዓለም ቀስ በቀስ ተሻሽሎ የመጣ ነው እግዚአብሔር አልፈጠረውም ለማለት በራሱ የተፈጠረ እንስሳም የለም ሰውም የለም። ሊሰብከኝ ቢሞክር እንስሳ ነህ ብሎ ራሱ አንጎል ሆኖ ማሙዬ ያቂሎ አንጎል ነህ ይባላል። አንዳንዱ አይምሮ የማይሰራው ይመስሏን እንጂ የሚሰማው ያገኝ ማን ልብ ሊሰጠው? እምቢ አሻፈረኝ። እንደኔ አይነት እምቢ አሻፈረኝ ነው የምንለው። ይመስሏል እንጂ የሚሰማው ያገኝ ማን ልብ ሊሰጠው? እምቢ አሻፈረኝ። ኢቮሉሽን ተረት የላማርክ የዳርዊን እንደ ሸረሪት ድር በእኛ ሊጠነጠን በድንቆሮች ገደል ገፍትሮ ሊጥለን ከፈጣሪ ሌላ ፍጡር ሊያስመልከን ቢያወራ ቢጽፍ ቢገዝጥ እምቢ አሻፈረኝ አዳሜን ቢያፈጥ ግራ እጃቸውን እያነሱ ይህን ፍልስፍና የሚከተሉ እናሸንፋለን ይላሉ። ከእግዚአብሔር ተለይተን የምታሸንፈው? አንድ አባት ነበሩ ሲያስተምሩ የለም አሉ እልም አሉ አሉ። አሰሯቸው። ያው እልም እሳቸው በክብር ደብረ ሊባኖስ አርፈዋል። የለም ያሉት ታዲያ አሉ። ደግሞ እኮ ልውጥ ብለው ደግሞ አንዴ አንድ እምነት ውስጥ ገብተናል እያሉ ደግሞ ልማድ አይቀርም ለምንም እምነት የማይበጁ ሆነው ደግሞ የተገኙ። ስለዚህ በንስሐ ግን የተመለሱ ከፊተኛውም በልባቸውም ያልካዱ ብልጦችም አሉ። ግን በልብና አፍ ደግሞ አንድ መሆን አለበት። ዞሮ ፈጣሪ ያለን የለም የሚለውን አንሰማም ለማለት የተደረሰ ነው። ሰላም ጤና ይስጥልን አድማጮቻችን፣ እንደምን ቆይታችኋል? እንኳን ለበዓለ ጰራቅሊጦስ በሰላም በጤና ጠብቆ አደረሳችሁ። በዓሉን የበረከት የጤና የረድኤት ያድርግልን። የዕለቱን መርሃ ግብራችንን የጀመርነው በመላከ ሰላም ታዬ አብርሃም ተዘጋጅቶ የቀረበልንን እንቢ አሻፈረኝ የሚለውን ግጥም ሰምተን ነው። ግጥሙን ላቀረቡልን ለመምህራችን ቃለ ሕይወትን ያሰማልን። እንግዲህ የተወደዳችሁ አድማጮቻችን በዓለ ሀምሳን እየተመለከተ መሰናዷችን እንደቀጠለ ነው። በመቀጠል ዲያቆን ዘመድኩን አበበና ዘማሪት ወርቅነሽ ተፈራ በአንድነት የዘመሩትን ሆሩ ወመሃሩ የተሰኘውን ዝማሬ እናደምጣለን። በማስከተል በዓለ ሀምሳን እየተመለከተ ልዩ ዝግጅት ይኖረናል። ዝግጅቱን ያዘጋጁልን ቀሲስ ዮሴፍ ይኩኖ አምላክ ናቸው። እንዲሁም የምታቀርብልን እህታችን ስምረት ትእዛዙ ናት። ሁሉንም ዝግጅቶች አድምጠን እንመለስ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ጴንጤቆስጤ በቅድስት ቤተክርስቲያናችን የሚከበሩ በርካታ ታላላቅ ዓመታዊ በዓላት አሉ። በዓላቱ የቤተክርስቲያኒቱን መሰረተ እምነት፣ ታሪክ፣ ትውፊትና ሥርዓት የሚገልጡ ቅድስና የተሞላውን አምልኮዋን እንድትፈጽም እድል የሚሰጡ የሚከበሩ ብቻ ሳይሆን የሚያከብሩም የሚቀድሱም ናቸው። ከነዚህ በዓላት መካከል በዓለ ጰራቅሊጦስ ወይም በዓለ ጴንጤቆስጤ አንዱ ነው። ይህ በዓል ዓመት ጠብቆ የሚከበርና ከጌታችን አበይት በዓላት ውስጥ የሚመደብ ነው። ጌታችን ኢየሱስ ክርስቶስ ለመጀመሪያዎቹ ክርስቲያኖች ወይም ለ120 ቤተሰብ በሰጠው የተስፋ ቃል እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ፣ እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ብሎ ነበር። እንደ ተስፋ ቃሉ ሞትን ድል አድርጎ በተነሳ በ50ኛው ባረገ በ10ኛው ቀን የመንፈስ ቅዱስን ጸጋና ሀብት አድሏቸዋል። ከመንፈስ ቅዱስ ጸጋ የተሳተፉት ሐዋርያት ፍርሃት ርቆላቸው ጥቡዓን ሆነዋል፣ ከርጅና ታድሰዋል። አላዋቂዎች የነበሩ ምስጢር ተገልጦላቸው አንድ የዕብራይስጥ ቋንቋ ብቻ ያውቁ የነበሩት የዓለም ሁሉ ልሳን ተገልጦላቸው ከልዩ ልዩ የዓለም ማዕዘናት ለተሰበሰቡት አይሁድ ትምህርተ ወንጌልን መስበክ ችለዋል። በአንድ ቀን ስብከት ብቻ 3000 ነፍሳት ወደ ማህበረ ምእመናን መግባት ችለዋል። በዚህ የተነሳ በኋለኛው ዘመን ከተነሱት ሊቃውንት አንዱ የሆነው ቅዱስ ዮሐንስ አፈወርቅ ዕለቱን የቤተ ክርስቲያን ልደት ሲል ጠርቶታል። በዓለ ጰራቅሊጦስ ወይም በዓለ ጴንጤቆስጤ በብሉይ ኪዳን እስራኤላውያን ያከብሯቸው ከነበሩ በዓላት በአንዱ ላይ የተደረበ ወይም የተመሰረተ መሆኑ ግልጥ ነው። ይኸውም በዓለ ሰዊት ወይም የእሸት በዓል ተብሎ ይጠራ የነበረው ነው። ቀድሞ ከደረሰ እሸት ፍሬያቸውን ይዘው በዓል ያደርጉ ነበርና በዓለ ሰዊት ወይም የእሸት በዓል የሚለውን ስያሜ አግኝቷል። በበዓለ ጴንጤቆስጤ ወይም በበዓለ 50 አንጻር አስቀድሞ በነቢያት ትንቢት ተነግሮ ነበር። ይህም ሊታወቅ ነቢዩ ኢዩኤል መንፈሴን በሥጋ ለባሽ ሁሉ ላይ ያፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ በማለት ተናግሯል። ኢዩኤል ምዕራፍ 2 ከቁጥር 28 እስከ 30። እርሱ እግዚአብሔር ባወቀ ወደፊት የሚደረገውን ምሳሌ አስመስሎ ከነቢያት ትንቢት ሳይሰውር የበዓለ ጴንጤቆስጤን ሁኔታ ገለጠ። ከሦስቱ ፍጹማን ቅዱሳን አካላት አንዱ መንፈስ ቅዱስ ጸጋውን ለቅዱሳን ደቀ መዛሙርቱ ያደለው በእሳት አምሳል መሆኑን መጽሐፍ ያስረዳል። በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 3። መንፈስ ቅዱስ ብዙ ጊዜ በርግብ በነፋስና በእሳት አምሳል ይገለጣል። ይህም በምክንያት እንጂ በዘፈቀድ አይደለም። በሶስቱ ማለትም በርግብ በነፋስና በእሳት አንጻር ባህሪውን ሲገልጥልን ነው። ጌታችን በባህረ ዮርዳኖስ በዮሐንስ እጅ ሲጠመቅ መንፈስ ቅዱስ በርግብ አንጻር ተገልጦ ታይቷል። የማቴዎስ ወንጌል ምዕራፍ 3 ከቁጥር 16። ርግብ እሺ ቢሏት እንቁላሏን ቢሰብሩባት ለጊዜው በራ ትሄዳለች። ነገር ግን ቤቷን እስካላፈረሱባት ድረስ ተመልሳ ትመጣለች፣ ከቤቷም ትገባለች። መንፈስ ቅዱስም ኃጢአት ቢሰሩ ለጊዜው ያዝናል፣ ነገር ግን ፈጽሞ እሱን እስካልካዱት ድረስ ከማደሪያው ወይም ከሰው ልቦና አይርቅምና ይህንን ለመግለጽ በርግብ አንጻር ታየ። መንፈስ ቅዱስ በጽርሐ ጽዮን በነፋስ አንድም በእሳት ተገልጧል። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ እንዲል የሐዋርያት ሥራ ምዕራፍ 2። ነፋስ በህልውናው ሳለ ኑባሬውን ተመራምሮ አይደርሱበትም። መነሻው ከዚህ ነው። መጠኑም ይህን ያህል አይሉትም። በራሱ ራሱን ካልገለጸ ወይም ተክልን ሲያንቀሳቅስ የቆመውን ሲጥል ካላዩ በቀር። መንፈስ ቅዱስም በወደደው አድሮ ትንቢትን ሲያስነግር
ምስጢርን ሲያስተረጉም ተአምር ሲያደርግ ይታወቃል እንጂ ማንም በስጋዊ ደማዊ አእምሮ ተመራምሮ ሊደርስበት አይችልምና። አንድም ነፋስ ምርቱን ከግርዱ የሚለይ ነው፣ መንፈስ ቅዱስም በኃይለ ሥልጣኑ ጻድቁን ከኃጥኡ የሚለይ ነውና። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው እንዲል የሐዋርያት ሥራ። በበዓለ ጴንጤቆስጤ መንፈስ ቅዱስ በእሳት አንጻር ተገልጦ ታይቷል። እሳት ቅዝቃዜን የሚያርቅ ሙቀትን የሚሰጥ ነው። መንፈስ ቅዱስም ያለማመን ቁረትን የሚያርቅ ሙቀትን ሃይማኖትን የሚሰጥ በልጅነት ጸጋ የሚያከብር በመሆኑ ምክንያት ራሱን በእሳት አንጻር ገልጧል። የኢየሩሳሌም መኖሪያነት ኃይልን ከሰማይ እስክልክላችሁ ድረስ በኢየሩሳሌም ከተማ ቆዩ። የሉቃስ ወንጌል ምዕራፍ 24 ከቁጥር 49። ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከማረጉ በፊት ለ120 ቤተሰብ የሰጠው አምላካዊ ተስፋና ትእዛዝ ነው። ተስፋው አጽናኝ ኃይልን እልክላችኋለሁ በሚለው ቃል የተገለጠ ሲሆን ትእዛዙ ደግሞ በኢየሩሳሌም ከተማ ቆዩ የሚለው ነው። ኢየሩሳሌም በጊዜው ለ120 ቤተሰብ መናገሻ ከተማ ነበረች። ስለሆነም በእነርሱ አድሮ ያጽንዖተ በዓት ሥርዓትን ሲያስተምር ነው። ከባህሩ የወጣ ዓሣ ሕይወት እንደማይኖረው ማንኛውም ምእመን ከቤተ ክርስቲያን ሥርዓት ወጥቶ ዘላለማዊ ሕይወትን እንደሚያጎድል አስተማረን። አንድም ኢየሩሳሌም የሚለው ሁለት ቃላት ጣምራ ፈጥረው ያስገኙት ሐረግ ነው። ኢየሩና ሳሌም፣ እነዚህን አጣምረን ስንተረጉማቸው ሀገረ ሰላም፣ የሰላም ሀገር የሚል ትርጉም ይሰጣሉ። እንግዲህ በኢየሩሳሌም ቆዩ የተባለው በምድር ባለች የሰማያዊት ኢየሩሳሌም አምሳያ በምትሆን ሰላማዊት ቅድስት ቤተ ክርስቲያን ሥርዓት ጽኑ ሲል ነው። በእርሷ ትምህርትና ሥርዓት ተወስኖ የኖረ ዘላለማዊ ድነትን ማግኘቱ ከጥንት ጀምሮ ተገልጧል። ይኸውም ሊታወቅ መልካሚቱ መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ ተብሏል። ኤርምያስ ምዕራፍ 6 ከቁጥር 16። አንድም በመንግሥተ ሰማያት ካገኙ ማጣት ከገቡ መውጣት የለም። የልዑል እግዚአብሔር የጸጋ ግምጃ ቤቱ የምትባል ቅድስት ቤተ ክርስቲያንም ልጅነትን አሰጥታ በሥርዓተ ንስሐ አማካኝነት ከኃጢአት ከርኩሰት አንጽታ በሥጋው ደሙ አክብራ ለሰማያዊ ሀገር የምታበቃ ናት። በኢየሩሳሌም ሰማያዊት ሐዘን፣ ጭንቀት፣ መከራ እንደማይኖር ተገልጧል። ይልቁንም እግዚአብሔር በዚያ ለተሰበሰቡት አምላካቸው እንደሚሆን እነርሱም ሕዝቡ ሆነው እንደሚኖሩ ተነግሯል። ራእይ 21 ከቁጥር 1 እስከ 4 ይመልከቷል። የእመቤታችን በጽርሐ ጽዮን መገኘት በ120 ቤተሰብ መካከል የአምላካችን የአማኑኤል እናቱ እመቤታችን ቅድስት ድንግል ማርያም ነበረች። እነዚህ ሁሉ ከሴቶችና ከጌታችን ከኢየሱስ እናት ከማርያም ከወንድሞቹ ጋር በአንድነት ለጸሎት ይተጉ ነበር። የሐዋርያት ሥራ ምዕራፍ 1 ከቁጥር 14 እንዲል በእመቤታችን ዙሪያ መሰባሰባቸው ልዑል እግዚአብሔር ጸጋውን ሀብቱን እንዲያድላቸው ምክንያት ሆኗል። ምክንያቱም እመቤታችን ካለችበት እግዚአብሔር አይለይምና ነው። ከእግዚአብሔር ተልኮ በፊቷ እየሰገደ ያበሰራት ደገኛው መልአክ ቅዱስ ገብርኤል እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋር ነው በማለት ሰላምታ ያቀረበላትም በዚሁ ምክንያት ነው። ሉቃስ 1 ከቁጥር 28። የእመቤታችን በጽርሐ ጽዮን መገኘት 120 ቤተሰብ እንዲጽናኑ በጸሎትም እንዲተጉ ምክንያት ሆኗል። ስለዚህ ነው የጌታችን ወዳጅ የተባለው ሰው ፍቁረ እግዚእ ቅዱስ ዮሐንስን ታጽናናውና ታረጋጋው ዘንድ የተሰጠችው። ዮሐንስ 19 ከቁጥር 25 በቀደመ ልመናዋ የምታስምር ናትና ያዘኑት ለመጽናናት የተጨነቁትም ለመረጋጋት ወደ እርሷ ቢቀርቡ የሚያስደንቅ አይደለም። አምላካችን ልዑል እግዚአብሔር በክቡር ዳዊት አድሮ አሮጊቶቿን እጅግ እባርካለሁ፣ ድሆቿንም እንጀራ አጠግባለሁ፣ ካህናቶቿንም ደህንነትን አለብሷቸዋለሁ ማለቱን ልብ ይሏል። መዝሙር 131 ከቁጥር 15 እስከ 16። ከቀደሙት ክርስቲያኖች አብነት በመውሰድ ዛሬም ያለነው ምእመናን ጸጋ እግዚአብሔር እንዳይለየን እመቤታችንን ከጸሎታችን ከአገልግሎታችንና በአጠቃላይ ከሕይወታችን ባንለያት በብዙ መጠቀም እናገኛለን። ስለዚህ ነው ክቡር ዳዊት በመዝሙሩ እንዲህ ሲል የመከረን፣ ጽዮንን ክበቧት እቀፏትም፣ በቅጥሮቿም ተናገሩ፣ በብርታቷ ልባችሁን አኑሩ፣ በረከቷንም ትካፈላላችሁ፣
ለሚመጣውም ትውልድ ትነግሩ ዘንድ ለዓለምና ለዘላለም ይህ አምላካችን እንደሆነ እርሱም ለዘላለም ይጠብቀናል። መዝሙር 47 ከቁጥር 12 እስከ 14። ቅድስት ቤተክርስቲያን በሳምንት በየወራቱና ዓመት ጠብቃ የምታከብራቸው መንፈሳውያን በዓላቶቿ አምላካዊ መሰረት ያላቸውና ቅድስና የሚያሰጡ መሆናቸው እሙን ነው። በዓላቱ ከሆኑ ሺህ ዓመታት በፊት የተከናወኑ ጊዜ ያሳለፋቸው አይደሉም። አክባሪዎቻቸውን ሁሉ የሚያከብሩ ናቸው እንጂ። እኒህ እግዚአብሔር በፈቃዱ የሰራቸው በዓላት በምእመናን ዘንድ ተጠብቀው ሊኖሩ ይገባቸዋል። በተለይም ሃይማኖታዊ ትርጉማቸው እየተብራራ መንፈሳዊ ይዘታቸው ተጠብቆ ከትውልድ ትውልድ ይሻገሩ ዘንድ በየዘመኑ የምንነሳ ምእመናን አደራችንን መወጣት ይኖርብናል። 120 ቤተሰብ የመንፈስ ቅዱስን ጸጋ ከተሳተፉ በኋላ በማግስቱ ወደ ጾም ጸሎት ተሰማርተዋል። የማንኛውም ክርስቲያናዊ ተግባር መጀመሪያው ጾም ጸሎት ነውና በተለምዶ የሰኔ ጾም እየተባለ የሚጠራውን ጾም ለመጀመሪያ ጊዜ የጾሙት 120 ቤተሰብ ናቸው። እንግዲህ እኛም ፈለገ ቅዱሳንን በመከተል ጾም ጸሎትን የመንፈሳውያን ተግባራቶቻችን ሁሉ መፈለሚያ ልናደርጋቸው ይገባናል። የፈጣሪያችን ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ጸሎትና በረከታቸው አይለየን ለዘላለሙ አሜን። የተወደዳችሁ አድማጮቻችን እየተከታተላችሁት የምትገኙት የድምጸ ተዋህዶ የሬዲዮ መርሃ ግብራችንን ነው። አብራችሁን ስላላችሁ ከልብ እናመሰግናለን። ከዚህ በማስከተል መዝሙሮቻችንና ጉዳዮቻቸው የተሰኘ ዝግጅት ይቀርብልናል። አሁንም እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። መዝሙሮቻችንና ጉዳዮቻቸው ይህ በካሴት የተቀረጹና ያልተቀረጹ በልዩ ልዩ ገጣሚያንና ዘማሪያን ተዘጋጅተው ለአገልግሎት የዋሉ መዝሙሮችን የግጥም ይዘታቸውን የምንቃኝበት የሬዲዮ ዝግጅታችን ነው። መዝሙሮቻችንና ጉዳዮቻቸው። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የድምጸ ተዋህዶ ሬዲዮ አድማጮቻችን እንደምን አላችሁልን? እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ። እንግዲህ በዓሉን ምክንያት በማድረግ በዛሬው ዕለት የመዝሙሮቻችንና ጉዳዮቻቸው ዝግጅታችን ይዘንላችሁ የምንቀርበው ዝማሬ ሐዋርያት ተባበሩ የሚለውን የሊቀ መዘምራን ኪነጥበብ ወልደ ቂርቆስ ዝማሬ ይሆናል ማለት ነው። እንግዲህ ይህ ዝማሬ በሊቀ መዘምራን ኪነጥበብ ወልደ ቂርቆስ አማካኝነት የተዘመረ ዝማሬ እንደሆነ ብዙዎቻችን እናውቃለን። ለበዓሉም ካለው ቅርበት አንጻር በዓሉንም ይበልጥ ይገልጸዋልና በዛሬ የመዝሙሮቻችንና ጉዳዮቻቸው ዝግጅታችን ይዘንላችሁ የምንቀርበው እኔ ዲያቆን ኤርሚያስ ደባሱና የድምጸ ተዋህዶ ራዲዮ አዘጋጅ የሆኑት ቀሲስ ዮሴፍ ይኩኖ አምላክ ናቸው። ቆይታችሁን ከኛ ጋር ታደርጉ ዘንድ በእግዚአብሔር ስም እንጋብዛችኋለን። ወደ ትንተናው ከማለፋችን በፊት ትንሽ ከመግቢያው ሰምተን እንመለስ። ተስፋውን እስኪያውቁ ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ።
የመዝሙሩን መግቢያ አድምጠን ተመልሰናል። እንግዲህ ክቡራን አድማጮቻችን ቀሲስ እንግዲህ ለዘመሩልን ለሊቀ መዘምራን ኪነጥበብ ወልደ ቂርቆስ ዝማሬ መላእክትን ያሰማልን እያለን ወደ እርሶ ልምጣ። እንግዲህ እስኪ ወደ መዝሙሩ ትንተና ከማለፋችን በፊት በዓለ ጰራቅሊጦስ ወይም በዓለ ሀምሳ በቤተ ክርስቲያን ታሪክ እንዴት ይታያል የሚለውን እናንሳ። በጣም ጥሩ። እግዚአብሔር ይስጥልኝ ወንድሜ ዲያቆን ኤርሚያስ። እንግዲህ ይህ በዓል ከአበይት በዓላት ውስጥ የሚመደብ ነው። በዓለ ጰራቅሊጦስ ቀደም ብሎ በብሉይ ዘመን በዓለ ሰዊት ተብሎ አይሁድ ያከብሩት የነበረ በዓል ነው። የእሸት በዓል ሁሉም ከደረሰው የእህል ሀብታቸው ወደ መመስገኛው ስፍራ ይዘው መምጣት የእሸት በዓል በማለት ያከብሩት የነበረ በዓል ነው። 50ኛ ቀን ከእስራኤል ከግብጽ ምድር ከወጡ በኋላ 7 ሱባኤ አሳልፈው ማለት 7 ቀን ነው አንድ ሱባኤ የሚሆነው ይታወቃል። 7 ሱባኤ ማለት 7 ሲባዛ በ7 ቀን 49 ቀን ካሳለፉ በኋላ በ50ኛው ቀን በዓል ያከብሩ ነበረ። ይህ ለእናንተ ስርዓት ይሁናችሁ ብሎ እግዚአብሔርም ያንን በዓል እንዲያከብሩ ፈቅዶላቸው እንደነበረ እናስተውላለን። እንግዲህ በዓላተ አይሁድ በበዓላተ ክርስትና ተተክተዋል። ልክ ስርዓተ ብሉይ በስርዓተ ሐዲስ እንደተተካው ብሉይ ኪዳን ለሐዲስ ኪዳን ጥላ ነው ስንል በዛ የነበረው መርገፍ ወይም ጥላው በሐዲስ ኪዳን ላይ እውን ወይም ክሱት ሆኖ ታይቷል ስንል ይህን ሁሉ ያመላክታል። ለምሳሌ በስርዓታተ ብሉይ ውስጥ ከምናያቸው ስርዓቶች አንዱ ስርዓተ ግዝረትን እንመለከታለን። ስርዓተ ግዝረት ወንዶች ከስጋ ሸለፈታቸው የሚገዘሩበት ስርዓት ነው። እንግዲህ ያንን ስርዓት ደግሞ ማከናወን የሚያስፈልግበት መሰረታዊ ምክንያት የያዕቆብ ዘር የአብርሃም የቃል ኪዳን ልጅ ለመባል ሁሉም ከስጋ ሸለፈቱ እንዲገዘር ስርዓት ተሰርቶ ነበረ። ስለዚህ የአብርሃም ልጅ የይስሐቅ ልጅ የያዕቆብ ልጅ ለመባል በእነርሱ ቃል ኪዳን ለመጠራት እስራኤላውያን ከስጋ ሸለፈታቸው ይገዘሩ እንደነበረ እናስተውላለን። እና ግዝረት የአብርሃም ልጅነትን የቃል ኪዳን ልጅነትን ስታሰጥ ኖራለች። ሐዲስ ኪዳን ላይ ግን በጥምቀት መተካቷ እሙን ነው። በግዝረት የአብርሃም ልጅነት ይገኝ ነበረ። በጥምቀት ደግሞ የእግዚአብሔር ልጅነት ተገኝቷል። የተጠመቁ እነርሱ ልጆቹ እንዲሆኑ እግዚአብሔር ስልጣን መስጠቱን እናስተውላለን። እና ብዙዎቹ ወይም በብሉይ ኪዳን ትንቢት ምሳሌ ሲመሰልላቸው ትንቢት ሲነገርላቸው የኖሩ ስርዓቶች ሆነው እናያቸዋለን። እና በዓለ ሀምሳ ወይም በዓለ ጴንጠቆስጤ የጰራቅሊጦስ በዓል ማለት ነው አስቀድሞ በብሉይ ኪዳን ጊዜ በእንዲህ መልክ ሲከበር የነበረ ነው። ታሪካዊ ዳራውን ወደ ኋላ መለስ ብለን ካየ ነው። በሐዲስ ኪዳን እንግዲህ ይህን በዓል ስናከብር ጉዳዩ የሚያያዘው ቀጥታ ለአባቶቻችን ለቅዱሳን ሐዋርያት፣ ለቅዱሳት አንስትና ለቅዱሳን አርድእት በአጠቃላይ ለመተዋው ቤተሰብ እንግዲህ እመቤታችንን ማዕከል አድርገው በጸሎት ተወስነው ይኖሩ እንደነበረ እንረዳለን። በተለይ የሐዋርያት ሥራ ምዕራፍ 1 ላይ የምናነበው ገጸ ንባብ እሱን ያስረዳናል። መድኃኒታችን በሞት ድል አድርጎ በተነሳ በ40ኛው ቀን ወደ ቢታንያ ይዟቸው ወጣ ይላል ከኢየሩሳሌም እና አስተማራቸው። ስለ እርሱ በነቢያት የተነገረውን ቃለ ትንቢት መፈጸሙን እርሱ በፈቃዱ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ ወርዶ ተወልዶ የሰራቸውን ስራዎች ሁሉ ከነቢያት ትንቢትና ከተያዘው ሱባኤ ጋር በእጅጉ የሚያያዝ መሆኑን ገልጦ አስተምሯቸው እስከ ዓለም ፍጻሜ ድረስ በመላው ዓለም ለእኔ ምስክሮቼ ትሆናላችሁ ብሎ አዟቸዋል። እና ያንን ካላቸው በኋላ ኃይልን የታዘዛችሁትን ሁሉ ለመፈጸም የሚያስችላችሁን መንፈሳዊ ኃይል እስክትላበሱ ድረስ በጸጋ መንፈስ ቅዱስ እስክትጎበኙ ድረስ በኢየሩሳሌም ጸንታችሁ ቆዩ፣ ወደዚህ አትበሉ ብሎ አዟቸዋል። እነሱም እመቤታችንን ማዕከል አድርገው ከእመቤታችን ጋር በማርቆስ እናት በጽርሐ ጽዮን በምትገኝ በማርቆስ እናት በማርያም ቤት ተሰብስበው ሳሉ ሞትን ድል አድርጎ በተነሳ በ50ኛው ቀን እርገቱን ባደረገ በ10ኛው ቀን በእሳት አምሳል የመንፈስ ቅዱስን ጸጋ ሀብት ልኮላቸዋል። ያ የመንፈስ ቅዱስ ጸጋ ወይም ሀብት
ለሐዋርያት ለጊዜው ፈሪዎች ለነበሩ ለነሱ ጥቡዓን እንዲሆኑ ያመኑበትን በልባቸው ያመኑበትን በአንደበታቸው ገልጠው ለመመስከር የሚችሉበትን ድፍረት መንፈሳዊ ጽናት እንዲያገኙ አስችሏቸዋል። ያው እናስተውላለን በዛ በቀያፋ ግቢ እንኳ ቅዱስ ጴጥሮስ አንዲትን የሆነች ሴትዮን ፈርቶ የምትዩን አላውቀውም የምትዩን ሰው አላውቀውም እያለ ክርስቶስን እንደማያውቅ ሲምል ሲገዘት እናየዋለን። እና ምንድን ነው ምክንያቱ ብለን ስንል አላውቀውም ያለበት ነገር ፈጽሞ ከልቦናው ክዶት አይደለም። አልካደውም። እንዳልካደው ያው መልሶ በእንባ ጭምር በመግለጽ አለመካዱን ግን ስጋዊ ፍርሃት ነበረበት። አዎ አውቀዋለሁ የእርሱ ደቀ መዝሙር ተማሪ ነኝ ብዬ ብል ከፍ ብለው አንገቴን ዝቅ ብለው ባቴን በሰይፍ መጥተው ይገሉኛል ብሎ ፈርቶ ነው። እና በስጋዊ ፍርሃት የተነሳ ጭንቀት ነበረባቸው፣ ጥርጥር ነበረባቸው፣ ፍርሃት ነበረባቸው። ያ ሁሉ የሚወገድ በመንፈስ ቅዱስ ጸጋ ነው፣ ሀብት ነው። እንግዲህ አባ ሕርያቆስ በረከቱ ይደርብንና ምንድን ነው የሚለው ከዚህ ከድርሳነ ቅዳሴ ማርያም ላይ አብ ወልድ መንፈስ ቅዱስ ያስጨክናሉ ይላል። አንዱ ለሰይፍ ለስለት ፍርሃት አድሮብን በፍርሃት ምክንያት ከተዘጋጀልን ጸጋ መንግስተ ሰማያት እንዳንጎድል ያንን ፍርሃትን አውጥቶ የሚጥል ጥቡዓን የሚያደርግ የሚያስጨክነን የመንፈስ ቅዱስን ጸጋ ማግኘት አለብን እና በዛ ስንጎበኝ ሰይፉን፣ እሳቱን፣ ስለቱን፣ የፈላውን ውሃ ሳንፈራ ሳንሰቀቅ ሃይማኖታችንን መመስከር እንችላለን እና ያንን ጸጋ ሀብት መንፈስ ቅዱስ የተሰጠበት ነው። ፈሪዎች የነበሩ ጥቡዓን ሆነዋል። ምስጢር ያልተገለጠላቸው የነበሩ ምስጢር ተገልጦላቸዋል። አንድ ቋንቋ ብቻ ያውቁ የነበሩ እነሱ ወደ 71 የሚደርሱ ተጨማሪ የዓለም ቋንቋዎች በዓለም ሁሉ የሚነገሩ ቋንቋዎች ተገልጦላቸው በመንፈስ ቅዱስ ስጦታ በሁሉ ቋንቋ ተናግረው ወንጌልን መስክረው አስተምረው ስለ ክርስቶስ አህዛብን ካለማመን ወደ ማመን ያመጡበት ነው እና በዚህ የተነሳ እንግዲህ ቅዱስ ዮሐንስ አፈወርቅ ይህንን በዓል የቤተ ክርስቲያን ልደት ብሎ እስከ መጥራት ደርሷል። ቤተ ክርስቲያን በጣም ብዙ ልጆቿን ከሌላ መንጋ የነበሩትን በሌላ ቦታ የነበሩትን ባለማመን የነበሩትን ያገኘችበት የሰበሰበችበት በአዋጅ የወንጌል ቃል የተሰበከበት የመጀመሪያው በዓል ነው። ስለዚህ የቤተ ክርስቲያን ልደት ብሎ ቅዱስ ዮሐንስ አፈወርቅ ጠርቶታል። እንግዲህ በዓሉ ይህን ይመስላል። እንግዲህ ካለን ሰዓት አንጻር አብዝቻለሁ፣ ይቅርታ። ቃለ ሕይወት ያሰማልን ቀሲስ። እንግዲህ በጣም ሰፋ አድርገውን ያብራሩልን። እንግዲህ ካለን ሰዓት አንጻር እርስዎም ቀደም ሲል እንዳሉት ወደ መጀመሪያው የመዝሙሩ ዘማች እንለፍና የመዝሙሩን ዘማች ላንብበው። ሐዋርያት ተባበሩ፣ በአዲስ ቋንቋ ተናገሩ፣ ቃሉንም አስተማሩ ይላል። እንግዲህ ይህን መዝሙር መጽሐፍ ቅዱሳዊ ዳራውን እኔው እስኪ ወደ ትንታኔው እንለፍና ማለት ነው። መልካም። እቺ አሁን ያነበብካት ወንድሜ ዲያቆን ኤርሚያስ የመዝሙሩም አዝማችም ጭምር ናት እና በየመሀሉ በየዘማቹ መካከል እየገባች የምታዘምት ናት። ዘማሪ ሊቀ መዘምራን ኪነ ጥበብ ይችኛዋን ባለ 3 ስንኝ የግጥም የመዝሙሩ አዝማች አድርገው ዋና ጉዳዩን በዚህ ነው የሰሩት። እንግዲህ የሐዋርያትን መተባበር በአዲስ ቋንቋን የመናገር ቃሉን እግዚአብሔር ያዘዛቸውን ቃሉን የማስተማራቸውን ጉዳይ ይናገራል። በዚህ ውስጥ ተልኳቸው ያ ስለሆነ ሐዋርያ ሆረ ከሚለው ግስ ነው የሚነሳው። እንግዲህ ሆረ ማለት ሄደ፣ ተላከ፣ ታዘዘ ማለት ነው። የተላኩ ናቸው። ከእግዚአብሔር የተላኩ ናቸው። ከእግዚአብሔር የተላኩበትን ጉዳይ ይዘው ወደ ተላኩበት ቦታ ሄደው ያንን ከእግዚአብሔር የተላኩበትን ጉዳይ ምንም ሳይሸራርፉ ሳይቀንሱ ምን ሳይሉ የሚያደርሱ ናቸው እና በትክክል ቀደም ብለን እንደተናገር ነው ጌታችን ኢየሱስ ክርስቶስ እንግዲህ በዚህ በማቴዎስ ወንጌል ምዕራፍ 28 ላይ እና በሉቃስ ወንጌል ምዕራፍ 24 ላይ አዟቸዋል። በዓለም ሁሉ ምስክሮቼ ትሆናላችሁ ብሎ ነግሯቸዋል እና ያ የተናገረው ቃል ከተግባራቸው ጋር ተስማምቶላቸዋል። ያንን ጉዳይ ነው ኪነ ጥበብ በዝማሪያቸው የሚያወሱት። ሐዋርያት በአንድ ሀሳብ ያለመነጣጠል አንድ ሆነው መጓዛቸውን
መላካቸውን ለመግለጥ ተባበሩ ብለው ተናግሯል። እንግዲህ የሐዋርያትን አንድነት የምንመለከተው ከዚህም በፊት ዓለምን እጣ በጣ ተከፋፍለው በመላው ዓለም ወንጌልን ለማዳረስ ከመሄዳቸው በፊት ቀደም ብለን ቅድምም ስናነሳው ነበረ እመቤታችንን ይዘው በአንድ ሐሳብ በጸሎት ይተጉ ነበረ። ለሁሉም አንድ ልብ አንድ ሐሳብ ነበራቸው የሚል ቃል ተደጋጋሚ አገላለጽ በተለይ በሁለቱ የሐዋርያት ሥራ መጽሐፍ መግቢያ ምዕራፎች ላይ እናነባለን። አንድ ሐሳብ አንድ ልብ፣ ያንን አንድ ልብ ያንን አንድ ሐሳብ እግዚአብሔርን ሥራ እንዲሰራ ያነሳሰዋል። አንድነት ፍቅር ማለት ነው። ያንን ፍቅር እግዚአብሔር ይፈልጋል። በስሜ አምናችሁ በምትሰባሰቡበት አንድ ሐሳብ ይዛችሁ በምትገኙበት በዚያ በመካከላችሁ እገኛለሁ ብሎ በወንጌለ ማቴዎስ በምዕራፍ 10 ላይ ተስፋ ቃል መስጠቱን እንመለከታለን። ዛሬም እግዚአብሔር በመካከላችን እንዲያድር 5 እንሁን 6 እንሁን በአንድ ቤተሰብ ይሁን በአጠቃላይ በማህበረሰብ ውስጥ በሀገር ውስጥ እግዚአብሔር ስራ እንዲሰራ በእኛ አድሮ አስደናቂ ነገሩን እንዲገልጥ ምን ይፈልጋል ማለት ነው? ሃይማኖታዊ አንድነት ይፈልጋል፣ የፍቅር አንድነት ይፈልጋል። እና ይሄንን ጉዳያቸውን ሲያስረዱ ኪነ ጥበብ የሐዋርያትን ማለት ነው ሐዋርያት ተባበሩ፣ አንድ ሐሳብ ሆኑ። ይሄንን ነው ክቡር ዳዊትም ወንድሞች በአንድነት ቢሆኑ አንድ ሐሳብ ቢስማሙ መልካም ነው ያማረ ነው እያለ የሚገልጸው። ያ አንድነት አስፈላጊ ነው። እንግዲህ እርስ በርሷ የምትለያይ መንግስት ምን ታደርጋለች? ስለ አንድነት ፈንታ፣ ስለ ፍቅር፣ ስለ መሰባሰብ ፈንታ የምትለያይ መንግስት አትጸናም፣ ቆይታ አይኖራትም ብሎ ተናግሯልና ያ አንድነት በጣም አስፈላጊ ነው፣ አስፈላጊነት አለው ሁሉን ተግባር ለማከናወን። እንግዲህ የበለጠ ደግሞ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ህብረት፣ የክርስቲያኖች ህብረት በጣም አስፈላጊ ሆኖ ይታያል። ላለመነጣጠል፣ የጥሎ ማለፍ ህይወት ስላይደለ አንድነት ስለሆነ በአንድነት ተጋግዞ ተደጋግፎ መጽደቅ፣ መክበር፣ መንግስተ እግዚአብሔርን መውረስ ስለሆነ የአንድነት ያስፈልጋል እና ያንን አንድነት ነው የሚያነሳው። መንፈስ ቅዱስ ደግሞ ከሚሰጠው ጸጋ አንድ ማድረግ ነው፣ የሃይማኖት አንድነት መፍጠር ነው። አንድነት ከሌለ እንግዲህ ሌላ አካል የሚበታትን የሚከፋፍል እርኩስ መንፈስ አለ ማለት ነው። እኒህ ግን በመንፈስ ቅዱስ ኃይል መተባበራቸውን አዲስ ቋንቋ ማለት ከዚህ በፊት ተናግረውበት የማያውቁት ቋንቋ ይዘው በዛ መናገራቸው፣ ያ ደግሞ ከመንፈስ ቅዱስ ስጦታ ነው። አንድ ቋንቋ ብቻ ነበር የሚያውቁት። እንዳውም እኮ ስናነበው እዛ ቦታ ላይ እኒህ የገሊላ ሰዎች አይደሉም ይለው ነበር። እዛ አካባቢ መጡ ከላሜድ ከኢዮጴ ከሌላም ዓለማት የመጡ ሰዎች አንድ ቋንቋ አይደለም እንዴ ዕብራይስጥ አይደለም እንደሚያውቁት እንዴት ይሄን ሁሉ እኛ አፍ የፈታንበትን ቋንቋ ያለ ችግር ይናገሩበታል ብለው አስቀመጡ፣ መላምት አስቀመጡ። አንዳንዶቹ ምን አይነት መላምት አስቀመጡ? ሰክረው ነው ብለው ተናገሩ። እና ቅዱስ ጴጥሮስም በዛ አንጻር የተናገራቸው አለ። ስካር የወይን ጉሽ ከመጠጣት የተነሳ የሚመጣ ስካር እንኳ ከሆነ በመንፈስ ቅዱስ ጸጋ ሀብት ነው የሰከር ነው ብሎ ያለመናገር ምክንያት የሆናቸውን አዲስ ቋንቋ ለማወቅ ምክንያት የሆናቸውን እድል የሰጣቸውን አካል እንዲያመሰግኑ ሲናገራቸው እንመለከታለንና እቺ እንግዲህ ሶስቷ ስንኝ ሐዋርያት ተባበሩ፣ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ የምትሏ በተደጋጋሚነት ትነሳለች። የመዝሙሩም ጭብጥ ወይም ማዕከላዊ መልእክት እሷ ሆና ትታያለች እና ጉዳዩ ይሄ ነው። እንግዲህ በመዝሙራችንም በግጥማችንም በሁለንተናችንም የአባቶቻችንን የሐዋርያትን ነገር መመስከር ይኖርብናልና ከዚህ አንጻር የሰሩት ነው ማለት ነው። መልካም እንግዲህ ቃለ ሕይወት ያሰማልን ቀሲስ፣ ለእርሶም ለዘመሩልን ለዘማሪ ኪነ ጥበብ ወልደ ቂርቆስ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስም ዝማሬ መላእክትን ያሰማልን። እንግዲህ ወደ ሁለተኛውና ወደ ሶስተኛው የይዘት ትንተና ከማለፋችን በፊት ግጥሙን በተወሰነ እንስማውና መዝሙሩንም ሰምተን እንመለሳለን ማለት ነው። እንግዲህ ወደ ግጥሙ ስናልፍ ካረገ በኋላ በ10ኛው ቀን ወደ ዓለም ላከው ጰራቅሊጦስን፣ በዝግ ቤት ውስጥ ቆዩ ቀኑን ሲጠብቁ የተሰጣቸውን ተስፋውን እስኪያውቁ። ይህ ሁለተኛው ሲሆን ሶስተኛው ደግሞ ቀኑም ደረሰና 50ኛው ዕለት ተሰብስበው ሳሉ በአንድነት ጸሎት መንፈስ ቅዱስ ታየ በነደ እሳት ይላል። እንግዲህ የመዝሙሩ ግጥም መዝሙሩን ደግሞ በተወሰነ ሰምተን እንመለስ። መልካም ቀኑም ደረሰና 50ኛው ዕለት
ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ። እንግዲህ መዝሙሩን ሰምተን ተመልሰናል። ወደ ትንታኔው እንለፍ እስኪ። እንግዲህ ቀሲስ ለዘመሩልን ለሊቀ መዘምራን በድጋሚ አሁንም ዝማሬ መላእክት ያሰማልን። ወደ የይዘት ትንተናው ስናልፍ እንግዲህ ይህኛውን እስኪ እናንሳ። ያው እንግዲህ ካረገ በኋላ በ10ኛው ቀን ወደ ዓለም ላከው ጰራቅሊጦስን ይላል። እነዚህ ሁለቱን ስንኞች እኔና ወደ ሌሎቹ እንመለሳለን። እንግዲህ ከማረጉ በፊት እንዳልነው በዛ በቢታንያ ሆኖም ከዛም በፊት ከሞቱና ከስቅለቱና ከሞቱ አስቀድሞም እኔ ሊሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ብሎ በተለይ በዚህ በዮሐንስ ወንጌል ምዕራፍ 14 እና ምዕራፍ 16 ላይ ስለ አጽናኝ መንፈስ ቅዱስ መምጣት በብዙ ቃል ሲነግራቸው ነበረ። እንግዲህ ከሶስቱ አካላት አንዱ አካል መንፈስ ቅዱስ በእሳት አምሳል ወርዶ ለነሱ ጸጋውን ሀብቱን ባደለ ጊዜ የሚያገኙትን ጥቅም ሲያስረዳቸው ነው አስቀድሞ የነበረ፣ ለዛ ሲያዘጋጀው ነበረ። ይሄ ደግሞ አስቀድሞ በትንቢተ ኢዩኤልም ተነግሮ ነበረ። እግዚአብሔር ባወቀ ትንቢት አስነግሯል። በመጨረሻው ዘመን እግዚአብሔር እንዲህ ይላል፣ ከመንፈሴ ሁሉ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ራእይን ያያሉ እያለ በነቢዩ ኢዩኤል መጽሐፍ በምዕራፍ 2 ላይ እንግዲህ ይሄ ትንቢት ተነግሯል። እና ያ ትንቢት የሚፈጸምበት ጊዜ እየቀረበ መሆኑን ጌታችን አስቀድሞ ሲያዘጋጃቸው ነበረ። በስነ ልቦና እነርሱን ሲያዘጋጃቸው ሲያስተምራቸው ነበረ። እና የእርገቱም ቀን ባረገ በዕለተ ሐሙስ በሚያደርግበት በ40ኛው ቀን ባረገ ጊዜ እኔ ይህንን ጸጋ እልክላችኋለሁ፣ ጸጋውን እስክልክላችሁ ድረስ ግን በኢየሩሳሌም ቆዩ ብሎ አዟቸዋል። እና ያንን ባለ በ10ኛው ቀን ከአብ የሚወጣ መንፈስ ቅዱስን ልኮላቸዋል። ይህንን ነው የሚነግረን ዝማሬው። እና በዝግ ቤት ውስጥ ቆዩ፣ ቀኑን ሲጠብቁ፣ የተሰጣቸውን ተስፋውን እስኪያውቁ፣ ያ የተነገራቸው ነገር እስኪፈጸምላቸው ድረስ በፊት ያሳዩት እንደነበረ በፋሲካ ሰሙን ያሳዩት እንደነበረ ወዲያ ወዲህ የመውጣት ነገር አላሳዩም። በፋሲካ ሰሙን ያሳዩ ነበር አይደለም? ክርስቶስ በተነሳበት ሰሞን እንኳ ቅዱስ ጴጥሮስም አሳ ላጠምድ እሄዳለሁና የሚከተለኝ ካለ ይከተለኝ ሲል ይከተሉት ነበር። በዚህ በጥብርያዶስ ባህር ዳርቻ ጌታችን ተገልጦ የሚበላላችሁን ብሎ ያላቸው ዮሐንስ ወንጌል ምዕራፍ 21 መመልከት ነው። እንደዚሁም ደግሞ እንደ ሉቃስና ቀሌዮጳ ያሉ ደግሞ ተጠቅሶባቸዋል። ከኢየሩሳሌም ጭራሽ ወደ ኤማሁስ የመውጣት አዝማሚያ ያሳዩ ነበር። ይህም በሉቃስ ወንጌል ምዕራፍ 24 ላይ ተጽፏል። እና ያን ጊዜ ግን አሁን ልዩ የሚያደርገው ነገር ምንድን ነው? ካረገ በኋላ ግን ይህንን ነገር አላሳዩም። ሰብሰብ ብለው ነው የተቀመጡት፣ አልወጡም። መውጣታቸውን የሚገልጥ ምልክት አናይም። ከዛ በኋላ ባሉት ገጸ ንባባት በሉቃስ ወንጌል መጨረሻው ምዕራፍ ላይም፣ በዮሐንስ ወንጌልም፣ በማቴዎስም፣ በሌላውም በማርቆስም እና በሐዋርያት ሥራ ላይ ወጡ አይልም። ግን በአንድ ቤት በዝግ ቤት ተሰብስበው ነበሩ ይላል። ይሄ በጣም ትልቅ ነገር ነው። የመንፈስ ቅዱስን ጸጋ እስክትጎናጸፉ ድረስ፣ እስክትላበሱ ድረስ፣ እስኪዋሃዳችሁ ድረስ እንዳትወጡ ተብሏል። ምክንያቱም ቢወጡ የሚያገኛቸው ብዙ ነገር ነው። ዛሬም ለእኛ የሚነግረን ነገር አለው። ይሄ ነገር ምንድን ነው? ከቤተ ክርስቲያን ፍጹም ጸጋን ሀብትን እስክንጎናጸፍ ድረስ ወዲያ ወዲህ ማለት የለብንም። ከመናፍቃን ጋር፣ ከአሕዛብ ጋር፣ ከአረማውያን ጋር ወዘተረፈ መጋጠም የለብንም። በሌላ ተግባር ስለ ሃይማኖት ንግግር ማድረግ የለብንም። አሁን በጣም ቤተ ክርስቲያኒቱም እየተቸገረችበት ያለችው ነገር በእውነት ሁላችን ምእመናን ልናስብበት የሚገባ ከማይመስሉን ጋራ በትልቁ በእንቋችን ጉዳይ በሃይማኖታችን እንቁ በተባለ በሃይማኖታችን ጉዳይ ላይ ክርክር እና ባልተፈቀደ ሜዳ ላይ የማካሄድ ሁኔታ አለና ከአጋንንት ጋር ያንን እንደምናደርግ ልናውቀው ይገባል። ከአጋንንት ጋር ደግሞ ብቻ ለብቻ ሆኖ መግጠም ምን እንደሚያስከትል መረዳት ይገባልና የመንፈስ ቅዱስ ጸጋ ካልተጎበኘን በቀር ለዛ ደግሞ የሚያበቃ ጸጋ የተለየ ጸጋ ካላገኘን በቀር ወደዚህ ላስተምር፣ ልከራከር፣ ተከራክሬ ላሳምን ወደሚል ነገር ልንገባ አይገባንም። በቃ የኛ ስርዓት ጸንቶ ባገኘነው በልጅነት ባገኘነው ጸጋ ጸንተን ልንኖር ነው የሚገባልና እነሱም
ይሄን ነገር ነው የሚነግሩን። ወደ ሌላ ቦታ አልወጡም። ወጡ የሚል ነገር አሳ ለማጥመድም ሆነ ምን ለማድረግ እንግዲህ ከእርገት በኋላ አልወጡ ተሰብስበው ሳለ ነው የሚለውና ምንድነው እዛ ተሰብስበው በአንድ ቦታ ጽንት ብሎ እንዲቆዩ ያደረጋቸው የተሰጠውን የተስፋ ቀን ቃል እየተጠባበቁ ነው። በእውነት እግዚአብሔር የሰጠንን የተስፋ ቃል እስኪፈጸምልን ድረስ እግዚአብሔርን በትዕግስት እንድንጠብቅ ያስፈልገናል ማለት ነው። ይሄን ነው የሚነግረን። ከዛ ወደ ሶስተኛው ዘማች ላይ ስንገባ ቀኑም ደረሰና ይላል። የትኛው ቀን? መንፈስ ቅዱስ ጸጋውን ሊያድል ተስፋ የሰጠበት ቀን ደረሰና 50ኛው ዕለት ተሰብስበው ሳሉ በአንድነት ጸሎት መንፈስ ቅዱስ ታየ በነደ እሳት። አሁን ከዚህ ውስጥ 50ኛውን ቀን የምትባል እናውጣት። ቅድም ታስታውስ ከሆነ ዲያቆን ስናነሳት ነበረ ከግብጽ ወደ ከነአን ጉዞ አድርገው ከግብጽ የወጡበትን ቀን 50ኛውን ቀን እንዲያከብሩ እግዚአብሔር አዟቸዋል። ያንን እያስደረጋቸው ያንን እያስፈጸማቸው ያንን ተግባራዊ እንዲያደርጉ እያለማመዳቸው ነው የቆየው። ለትልቁ ለበዓለ 50 እያዘጋጃቸው ማለት እነዛ ከግብጽ የባርነት ኑሮ ነው የወጡት እስራኤል ዘሥጋ። እኛ ደግሞ ከዲያብሎስ አገዛዝ ከሲኦል የባርነት ጉዞ የወጣንበት ትንሣኤ የታወጀበት በትንሣኤው ክርስቶስ ሞትን፣ መቃብርን፣ አጋንንትን እኒህን የሰው ጠላቶች የሚባሉትን እኒህን ሁሉ ድል ነስቶ መጥቶ ልክ ነቢያት እንደተናገሩ ሞት ሆይ መውጊያህ ወዴት አለ፣ ሲኦል ሆይ ድል መንሳትህ ወዴት አለ ተብሎ የተነገረው ቃል ትንቢት ፍጻሜው እንዲያገኝ ካደረገ በኋላ መድኃኔ ዓለም በ50ኛው ቀን ይላል። ያቺ 50ኛ ቀን እንግዲህ አሁን ከዚህ ከእስራኤል ከግብጽ ከመውጣት ጋር እኛም ደግሞ ነፍሳት ከሲኦል ከባርነት ከባህረ እሳት ከወጣን በኋላ መውጣታችን ከተበሰረበት በኋላ የመድኃኒታችንን ትንሣኤ በኩር አድርገን እኛም ደግሞ በትንሣኤው የምንተባበር መሆናችንን ከታወጀልን 50ኛው ቀን ላይ ማለት ነው። እዚህም ዘማሪው ሊቀ መዘምራን ኪነ ጥበብ የሚያወሱልን እሱ ነው። ቀኑም ደረሰ 50ኛው ዕለት ተሰብስበው ሳሉ በአንድነት ጸሎት መንፈስ ቅዱስ ታየ በነደ እሳት። እንግዲህ በጽጋግ በጢስ ደመና ይህን የመሳሰሉ ነገሮች ይታያሉ ብሎ ተናግሯል እና በነደ እሳት በእሳት መልክ በእሳት አንጻር ተገልጦላቸዋል። በሀገር ሁሉ በሰው ሁሉ ቋንቋ ሰው ሁሉ በሚናገርበት ቋንቋ መናገር ጀመሩ። ያ ደግሞ እንዲሆን አስቀድሞ ቅድም በጠቀስነው የትንቢተ ኢዩኤል መጽሐፍ ላይ ያ ተጠቅሶ ነበርና ያንን ነው ሲያወሳን የምንመለከተው ማለት ነውና እንግዲህ ካለን ሰዓት አንጻር አሁንም እዚህ ጋር ሰብሰብ ማለት ያስፈልገናል። ከጊዜያችን አንጻር እኒህን ነገሮች ነው የምናየው ማለት ነው። መልካም እንግዲህ ቀሲስ ቃለ ሕይወት ያሰማልን። ለእርሶም ለዘመሩት ለሊቀ መዘምራን ኪነ ጥበብ ወልደ ቂርቆስም በድጋሚ ዝማሬ መላእክትን ያሰማልን። እንግዲህ እስካሁን ድረስ ከታተሉን የነበራችሁ ውድ የድምጸ ተዋህዶ ሬዲዮ አድማጮቻችን በዛሬው በዚህ ሐዋርያት ተባበሩ በተሰኘው የሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ ዝማሬ ላይ የነበረን የይዘት ትንተና በዚሁ አላበቃም። ሳምንትም ክፍል 2 ይዘንላችሁ የምንቀጥል ይሆናል። የዛሬ መሰናዷችንን እዚሁ ላይ እናጠናቀቃለን። ቀጣይ ሳምንት የቀሩትን የመዝሙሩን ኃይለ ቃሎች ይዘን ትንተናቸውንም ወደ እናንተ የምናደርስ ይሆናል ማለት ነው። ከቀሪ የድምጸ ተዋህዶ ሬዲዮ መሰናዷችን ጋር አብራችሁን ቆይታ ታደርጉ ዘንድ በአክብሮት ጋብዘናችሁ እኔ ዲያቆን ኤርሚያስ ደባሱ እንዲሁም የመርሃ ግብሩ አዘጋጅ ቀሲስ ዮሴፍ ይኩኖ አምላክ በዚሁ እንሰናበታችኋለን ማለት ነው። መልካም መዝሙሮቻችንና ጉዳዮቻቸው ይህ በካሴት የተቀረጹና ያልተቀረጹ በልዩ ልዩ ገጣሚያንና ዘማሪያን ተዘጋጅተው ለአገልግሎት የዋሉ መዝሙሮችን የግጥም ይዘታቸውን የምንቃኝበት የሬዲዮ ዝግጅታችን ነው። መዝሙሮቻችንና ጉዳዮቻቸው። የተወደዳችሁ አድማጮቻችን እስከ አሁን ድረስ መርሃ ግብራችንን ስትከታተሉ ስለቆያችሁ ከልብ እናመሰግናለን። እንግዲህ የተወደዳችሁ አድማጮቻችን በተከታታይነት ሲደርስ የነበረው ትምህርት በእንተ ተአምረ ማርያም በሰዓት ጥበት ምክንያት በዚህ ሳምንት ማቅረብ ባለመቻላችን ይቅርታ እንጠይቃለን። በቀጣይ ሳምንት ወደ እናንተ የሚደርስ ይሆናል። እንግዲህ አብራችሁን ስለቆያችሁ ከልብ እናመሰግናለን።
ከቀሪ የማህበረ ቅዱሳን ቴሌቪዥን ዝግጅቶች ጋራ መልካም ቆይታ። Yeah.